እናመሰግንሃለን። አሁንም ደግሞ ተርፎ በምድር ላይ የምንቆየውን ቆይታ እንድትባርክልን በስምህ እንድትይዝልን በቃልህ እንድትቃኝልን በህልውና እንድትዳስስልን ላንተ አሳልፈን እንሰጣለን። መንገድህን ለእግዚአብሔር አደራ ሰጥ ተብሎ እንደተጻፈ ቀሪ የምድር ቆይታችን ቀሪ መንገዳችንን አደራ አሳልፈን እንሰጣለን። እንዳንበድልህ ጠብቀን፣ እንዳናሳዝንህ ጠብቀን የምድር ሩጫ እንድንጨርስ እርዳን። በቃልህ እውነት ደግሞ በዚህ ምሽት እንድትነካን እንድትናገረን ነጋችንን እንድትቃኝልን አበሳችንን ከኛ እንድታረቅልን ቢሰሙ ቢያገለግሉት እድሜያቸውን በልማት ዘመናቸውን በደስታ ይፈጽማሉ ተብሎ እንደተጻፈ በልማትና በደስታ እንድንፈጽም አንተን መስማት እንድንችል እንድትረዳን እንለምናለን። ቅዱስ ቃልህን ባርከህ ስጠን። ታናሽ ባሪያህን እርዳኝ በኢየሱስ ስም አሜን። እውነተኛ የጌታ ደቀ መዝሙር ማለት ኢየሱስ ጌታ ነው ማለት አይደለም። የጌታን ትምህርት ማንማር ከሆነ ደቀ መዝሙር አይደለንም። ኢየሱስ ጌታ ነው ማለት ጌታን በግል ህይወቴ ተለማምጄዋለሁ አውቄዋለሁ ድኛለሁ ማለት በቂ አይደለም። የጌታን ትምህርት ጥሎ ደቀ መዝሙርነት የለም። የጌታን ትምህርት ጥሎ በጌታ ነኝ የሚባል ትምህርት የለም። በጣም ብዙ ሰዎች በጌታ ነኝ የሚሉ ዕቃ ሲጥሉ የኢየሱስን ስም የሚጠሩ ጮክ ብሎ በየአደባባዩ የሚደነፉ ብዙ ሰዎች አሉ። ከትምህርቱ ጋር ምንም የሚገናኝ የተዛመደ ህይወት የሌላቸው። መጽሐፍ ቅዱስ ደግሞ የነገረን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ደግሞ ምን እያረጋችሁ እያስተማራችኋቸው ምን አርጉን የተባለው ደቀ መዝሙር ነው የተባለው። ስለዚህ የደቀ መዝሙር ህይወት ምን መምሰል አለበት? ስለዚህ እኔ ጌታ ነኝ ካልን የጌታንን እርግጠኛ ናቸው። ስለዚህ የጌታ የሆኑ ጌታን የሚከተሉ ጌታ የሚያስተምረውን የተማሩ እሱን ዕለት ዕለት የሚከተሉ ሰዎች ህይወት ያለን ሰዎች ማለት ነው። ስለዚህ እኔ በጌታ ነኝ ብለን ህይወታችንና የጌታ ትምህርት የማይገናኝ ከሆነ ማዛመድ አለብን። አለበለዛ አስቸጋሪ ነው የሚሆነው። ግድ የላችሁ የመጽሐፍ ቅዱስ እውነት ነው እየነገርኳችሁ ያለሁት። ለዚህ ነው ኢየሱስ ጌታዊ ጌታዊ የሚለኝ። ለምን ትሉኛላችሁ? አልፈልግም ማለት። ስለዚህ ኢየሱስ ጌታ የሚለው አይደለም የሚፈልገው ማለት ነው። ምን ነው ሲባል የምለውን ነገር አታደርጉም። ለምን ነው ጌታ የምትሉኛል? እንዴት ሲባል እኔ የምለውን የሚያደርጋው ቃሌን ሰምቶ የሚያደርጋው ቤቱን ሲሰራ አጥልቆ የቆፈረ በአለቱም ላይ የመሰረተን ሰው ነው የሚመስለው። ይሄ ዝም ብሎ ጌታ ጌታ የሚለኝ ጌታ የሚለኛው እኔ የምለውን የማይሰማው የማይማራው የምለውን የማያደርጋው ቤቱን አሸዋ ላይ የሚሰራ ሰርቷል እኮ ቤቱ። ሁለቱም ይመጣል ቼክ ያደርገዋል። ስሜን ጠርቷል። ጌታ ጌታ ብሎኛል። ቤቱን የሰራው አሸዋ ላይ ስለሆነ ይመጣና ማዕበል ወጀብ ይመጣና ይመታዋል፣ ይገፋል፣ አወዳደቁ ታላቅ ይሆናል። አደገኛ ወዳደቅ ይወድቃል። ያኛው ሰምቶ የሚያደርገው እኔ የምለውን የሚያዳምጣው ትምህርቴን የሚሰማው እምለውን የሚያደርጋው እሱ ቤቱን በአለት ላይ መሰረተ። ይመታል እኮ እሱም እኮ ይገፋል። በደንብ ስሙ። ግፊው፣ ማዕበሉ፣ ወጀቡ፣ ንፋሱ ሁለቱንም ይመታቸዋል። ግን ምን ይላል መጽሐፍ? ስለተመሰረተ ሊያናውጠው አልቻለም። ስለዚህ ምንድነው የምትነግረን ፓስተር ቸሪ? የጌታን ትምህርት መማር ከመጽሐፍ ቅዱስ ጋር ህይወትን ማዛመድ በጣም ጥሩ ነው። ስለዚህ ለደቀ መዛሙርቶቹ የተሰጡትን ማሳሰቢያዎች ዛሬም በተወሰነ መልኩ ነግራችኋለሁ። አንድ ሁለት ጥቅስ፣ ብዙ ጥቅስ ነው የምሰጣችሁ፣ ግን በጣም አጫጭር ነገር ነው የምናገረው ከጊዜ አንጻር። በተለይ ማቴዎስ ምዕራፍ 5 44 እና 45 ከዛ ሉቃስ 6 35 በጣም የሚመሳሰሉ ሐሳቦች ናቸው። እንደዚህ ይላል፣ እኔ እላችኋለሁ ኢየሱስ እኔ እላችኋለሁ በሰማይ ላለ አባታችሁ፣ እኔ አባታችሁ ነኝ አይደለም ያለው፣ በሰማይ ያለ አባታችሁ ልጆች ትሆኑ ዘንድ ትምህርቱ ኢየሱስ በሰማይ ያለ አባታችን ትለው የለ? የሱ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። የምን ጠላትኛ ወዳጆቻችንን መውደድ አቅቶናል? ጠላት ይላል። በቃ ይሄ ነው ትምህርቱ። ጠላቶቻችሁን ውደዱ። እንዴት ነን? ትምህርቱ ነው። ጠላቶቻችሁ የተማርነው ይሄንን ነው። አሁን የሚያስተምረን ይሄንን ነው። የምንከተለው ጌታ ይሄንን ነው። ስሙን ጠርተን ከኋላ የምንከተለው ይሄንን ነው። መስቀል ተሸክመን የምንከተለው ይሄንን ነው። ምን አድርጉ? ጠላቶቻችሁ ምን አድርጉ? ታዲያ ይሄ ሁሉ በጥላቻ የነቀዘ ልብ ቸርች ምን ይሰራል?
ታዲያ ይሄ ሁሉ ዘረኛ ልብ ምን ይሰራል ቤተክርስቲያን? ታዲያ ይሄ ሁሉ በጥላቻ የበሰበሰ ማንነት ምን ይሰራል ጌታ ቤት? ለምን መሰላችሁ? ኢየሱስ ጌታ ነው። ትምህርቱን የለም። ደቀ መዝሙር አይደለም። ደቀ መዝሙር ስንሆንስ ስንከተለው ጠላቶቻችሁን ምን በሉ? ይሄ ብቻ አይደለም። ቀጥሎ ምን ለምሰው የሚረግሟችሁን ደግሞ ምን አርጉ? መርቁ። የሚረግሟችሁን ምን አርጉ? መርቁ። ዛሬ ጀማው ዛሬ ቤተክርስቲያን ተሰብስቦ ሰው ምን እያደረገ ነው? እጆቻችን አንድ ጊዜ ከፍ አድርገን ብለን ምን እየተባባልን ነው? የሚረግሙንን አይደለም ያልነኩንን በሰላም የተቀመጡ ሰዎችን እየረገምን አይደለም ወይ? ትምህርቱ ነው ይሄ። የሚረግሟችሁን መርቁ። ቤተክርስቲያን ስንሰበሰብ ምርቃት ነው መውጣት ያለበት። ለነማ ለሚወዱን አይደለም፣ ለሚረግሙን መርቁ። ባርኳቸው፣ ማስተዋል ስጣቸው፣ ቸርነትን አድርግላቸው፣ አብላቸው፣ አጠጣቸው፣ ከክፉ ጠብቃቸው፣ በነገር ሁሉ እነሱንም ዘራቸውንም ቤታቸውንም ቤተሰባቸውንም ባርክላቸው በሏቸው ነው ወይ? መስቀል አብርተን ይሄን መጽሐፍ ከፍተን ድብልቅልቅ አርገን አቧራ አጭሰን ከመሬቱ ለቀን ጮኸን አጨብጭበን በርግማን ተመተን አይደል የምንወጣው? ይሄ ምንድነው? ከትምህርቱ ስንርቅ የሚገለጠው የህይወት መልክ። ይሄ ኢየሱስ ነው ያለው። መርቁ፣ ለሚጠሏችሁ ደግሞ መልካም አድርጉ። ትምህርቱ ይሄ። እሺ ዛሬ ማን ነው የሚጠላችሁ? ቼክ አድርጉ። እኔ ከላይ አይወደኝም ከላይ አትወደኝም የምትሏቸውን ሰዎች በደንብ ወደ አይምራችሁ ወደ ህሊናችሁ አምጣችሁ። አሁን ለነሱ መልካም ስለማድረግ አስቡ። ትምህርቱ ይሄ የጌታ ትምህርት ምንድነው? መልካም ክፉን በምን አሸንፉ የተባለው? በመልካም አሸንፉ እንጂ በክፉ አትሸነፉ። መልካም አድርጉ። አስቧቸው። እነሱ ወደ ልቦናችሁ የሚመጡትን ሰዎች አስቧቸው። እነዚህ ይጠሉናል የምትሏቸው ይጠሉኛል የምትሏቸውን ሰዎች አስቡ። ስለነሱ መልካም ስለማድረግ አስቡ። ታጥቃችሁ መውጣት ያለባችሁ እሱ። እየተራገማችሁ መጣችሁ፣ እየተራገማችሁ ከሄዳችሁ፣ በጥላቻ ነቅዛችሁ መጣችሁ፣ በጥላቻ ነቅዛችሁ ከሄዳችሁ ቤተክርስቲያን አልነበራችሁ፣ ጌታ ጋር አልነበራችሁ፣ የኢየሱስ ትምህርት አላገኛችሁ። ቼክ አድርጉ። የምትሰበሰቡበት ቦታ፣ የምትሄዱበት ቦታ፣ ቁጭ ብላችሁ የእግዚአብሔርን ቃል ሰማለሁ ብላችሁ እናመልካለን ብላችሁ የምትሄዱበት ቦታ ልባችሁ ላይ ጥላቻችሁ በፍቅር፣ ክፋታችሁ በመልካም፣ እርግማናችሁ በምርቃት ውስጣችሁ ያለው ሬት በጣም በመልካም ነገር ተሞልቶ ካልሄዳችሁ ጌታ ያለበት ቦታ አልነበራችሁ። ነግሬያችኋለሁ። ቤተክርስቲያን በሁለት ሰዎች ተይዛለች፣ በእውነተኛ መጋቢዎችና በነጋዴዎች። ነጋዴዎች ያጠበድሏችኋል። የሆነ እንትን እየሰጡ ማዳበሪያ እየሰጡ ያወፍሯችኋል፣ ያሳርዷችሁ፣ ሊሸጧችሁ። ነጋዴ እንደዚህ ነው ስራው። ሂዱ ቼክ አድርጉ። ይኸው ዱላ ይዘው የቆሙ ነጋዴ በጎቹን እየጠበቀ አይደለም፣ ገዢ እየጠበቀ። ገዢ እየተጠበቀላችሁ ነው። ከክፋታችሁ ጋር ቁጭ ብላችሁ ትንቢት ከመጣላችሁ ገዢ እየተጠበቀላችሁ፣ ከርኩሰታችሁ ጋር ቁጭ ብላችሁ መጸጸትና መመለስ ውስጣችሁ እንዳይገባ የሚያደርግ ትምህርት እየተማራችሁ ባላችሁበት ችግር፣ ባላችሁበት በሽታ፣ ባላችሁበት ርኩሰት እንደ ኮካኮላ እየገሳችሁ ችግሩ እየቀጠላችሁ ከሆነ ያላችሁበት ቦታ ነጋዴዎቹ ያሉበት ቦታ። በኃጢአታችሁ እየተጽናናችሁ በወደቃችሁበት በዛው እንደ ልማት እንደ በረከት እየተቆጠረላችሁ ያላችሁበት ርኩሰት ውስጥ ያላችሁበት ችግር ውስጥ እንድትቀጥሉ እየተደረጋችሁ ከሆነ ነጋዴው እያዘጋጃችሁ ትሸጣላችሁ። እረኛ ያክማል፣ የቆሰለውን ይጠግናል፣ የተሰበረውን ይጠግናል። ሸምበቆ አስሮ ተሸክሞ ዋጋ ከፍሎ እውነተኛ መድኃኒታቸውን እውነተኛ ለምለም ሳራቸውን ሰጥቶ ጤና እንዲያገኙ ሰላም እንዲያገኙ ያደርጋል። እረኛችን ለሚጠሏችሁ መልካም አድርጉ እያለን ኃይል አስታጥቃለሁ ጠላቶችን የሰው ጠላት የለንም። እኛ የለንም።
መጋደላችን ከደምና ከስጋ ጋር አይደለም። መንፈስ ነው፣ መናፍስት ናቸው፣ አለቆች ናቸው፣ ስልጣናት ናቸው። መንፈሳዊ ነው ጦርነት። ስለዚህ በጥላቻ የተያዛችሁ ሰዎች መልካምን አድርጉላቸው። ሂዱና ስጦታ ስጧቸው፣ ሰላም በሏቸው፣ ፍቅር ስጧቸው። ልታደርጉት ያለ ቸርነት ካለ አድርጉላቸው። ልትሰጧቸው ያለ ወረቀት ካለ ስጧቸው። ልትሰጧቸው ያለ መልካም ነገር ካለ አድርጉላቸው። የሚጠሏችሁ ለነሱ መልካም አድርጉላቸው። ለሚያሳድዷችሁ ደግሞ ምን አድርጉ? ጸልዩ። የጌታ ትምህርት የሚያሳድዷችሁ ነው ገጀራ ይዛችሁ አሳዷቸው አይል። ለዚህ ነው ጴጥሮስም ሲጽፍ ፍለጋውን እንድንከተል ምሳሌ ትቶልን ሄዷል። ፍለጋውን እንድንከተል እሱ ኃጢአትን አላደረገም፣ በአፉ ተንኮል አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም። በጽድቅ ለሚፈርድ ጌታ ራሱን አሳልፎ ሰጠ። ጌታችን መድኃኒታችን ሕይወት የሸለም ነው። በቃኝ ዓለም በቃኝ ካንተ ጋር እንሆናለን ያል ነው። እሱ ይሄ ነው። እሱ ይሄ ነው። ለሚያሳድዷችሁ ጸልዩላቸው። የሚገርም ነው። እንዴት? ምክንያቱ ምንድን ነው? እርሱ ማን ነው? እርሱ የምትከተሉት እርሱ በክፎችና በበጎዎች ላይ ፀሐይ የሚያወጣ ነው። እንከተላለን የምትሉት ጌታችን ነው የምትሉት ሕይወታችን ነው የምትሉት ከኋላ የምትከተሉት እርሱ። ይሄን ሁሉ የምታረጉበት ምክንያት እርሱ የእናንተ ጌታ፣ የምትከተሉት ጌታ፣ ሕይወት የሰጣችሁት ጌታ፣ ልባችሁን የከፈታችሁለት ጌታ፣ ለዛሬም ለዘላለምም ይሆነኛል ያላችሁት ጌታ፣ ነጋ ጠባ ስሙን የምትጠሩት ጌታ እርሱ በክፉዎችም በደጎችም ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። እሱ ማን ነው? እሱ የምትከተሉት ማን ነው? እሱ የምንከተለው ኢየሱስ። ምንድን ነው የሚያደርገው? ለክፎችም ለበጎችም ፀሐይ ያወጣ። ይሄ ነው ጌታ፣ ይሄ ነው ትምህርቱ። እሱ በክፎቹና በበጎቹ ላይ በክፎች ላይ መዓት አዝንቦ በበጎች ላይ ደግሞ በመልካሞች ላይ ደግሞ ቸርነት አያዘንብም። እሱ እንደዚህ ነው። በቃ እሱ እንደዚህ ከእናንተ ጋር በአመፅ የሚተባበር መስሏችሁ ከሆነ ተፋቱት። እናንተን የሚከተላችሁ መስሏችሁ ከሆነ ተፋቱት። የምትከተሉት ከሆነ ብቻ ነው የሚያዋጣችሁ። ልታስከትሉት ከመጣችሁ ከክፋታችሁ ጋር አይከተልም። ከአመፅ ጋር፣ ከክፋት ጋር፣ ከጥላቻ ጋር፣ ከመርገም ጋር፣ ከመጥፎ ማንነት ጋር፣ ከመራራ ስር ጋር እሱ አይከተላችሁ። ተከተለኝ የምንለው የለንም። የምንከተለው ከሆነ ይኸውና የምንከተለው ያዘዝኳቸውን እያስተማራችኋቸው ያለው ጌታ እርሱ በበጎቹና ክፉዎች ላይ ምን ያወጣ? ፀሐይ ያወጣ። በሁለቱም ላይ በክፉዎችም ለነዛም ዝናብን ያዘንባል። ምን አይነት አምላክ ነው የምንከተለው? በቃ ይሄ ከሆነ ምንድነው ታዲያ? አሁን ሰማናው ተማርናው ስንወጣ አድሎ የለም። ስንወጣ በቀለም መለያየት የለም፣ በዘር መከፋፈል የለም። እሱ ደግ ነው፣ ለሁሉም ብርሃን ነው፣ ለሁሉም በጎ ማድረግ፣ ለሁሉም ቸርነት ማድረግ እሱ ይሄ ነው። ይሄ የገባን ቀን መጽሐፍ ለዚህ ቆሎ ጢሞቴዎስም ሲነግረው አንተ ግን እግዚአብሔርን ለመምሰል ራስህን ምን አድርጋለሁ? አስለምድ። ማንን ለመምሰል አስለምድ? ምን እያደረጋችሁ እየተለማመዳችሁ? እሱን ስትለማመዱት የህይወታችሁ ፍሬሞች መሰባበር ይጀምራሉ። ግድግዳው መፈራረስ ይጀምራል። አጥር የሌላችሁ ሰዎች ትሆናላችሁ። አጥራችሁ እሱ ይሆናል። አሜን። ለኢዮብ አጥሩ ሆነለታል እንደተባለ እሱ አጥራችን ይሆናል። የኛ እንደ በግ ነጋዴዎቹ ቀለም አጥራችን አይሆንም። ነጋዴዎቹ በቀለም ለያይተዋቸዋል። በጎቹ ሰማያዊ፣ ቢጫ ቀባብተው ዱላ ይዘው ቆሙ። ቀለማችሁ ይጠፋል። እርሱ በክፎችም በበጎችም ላይ ነው ፀሐይ ያወጣ። እኛ ብንሆንስ ለበጎ እናወጣለታለን፣ ክፉ ላይ ጨለማ ነው እናወርድበት። እንዲሁም ኮብልስቶን ላይ ሆለ እንዲዘንብ ትልልቅ ባለም ኮፍያም እኛ እንደሱ ነን አይደል? ክፉም በቃ ማዝነው ግን እሱ የሉቃስ 6:35 እንደዚህ ይላል። ሉቃስ ነገር ግን ጠላቶቻችሁን ውደዱ፣
መልካም አድርጉ። እንዴ በቃ ይሄ ነው እኮ ትምህርቱ። የድሮ ክርስትና የሚባለው እኮ ይሄ ነው። ሰዎቹ መጥተው ንጹህ ወንጌል ለሚሰሙት ጠላቶቻችሁን ወደዱ፣ መልካም አድርጉ። ኦኬ ጠላትን መውደድ መልካም ማድረግ ተምሮ ነው ሰው ወደ ቤተክርስቲያን ከቤተክርስቲያን ወደ ቤት የሚሄደው። ከዛ ሰው ጠላት የምትባለውን ሴትዮ ይወዳል፣ መልካም ያደርጋል፣ ቸርነት ያደርጋል። እሷ ትጠላዋለች፣ እሱ ይወዳል፣ እሱ ይጠላዋል፣ እሱ ይወዳል። ያኛው ክፉ ያደርጋል፣ እሱ መልካም ያደርጋል። ልዩነቱ ሰውየው ነግሬያችሁ እንደው አላውቅም። አፕስቴር ላይ የሚኖር ክፉ ሰው አለ፣ ከታች የሚኖር ደግሞ ክርስቲያን አለ፣ በጣም ጨዋ እና የአፕስቴር ላይ የሚኖረው ሰውዬ ሁል ጊዜ ቤት እየጠረገ ወደታች ያደርጋል አሉ። አሁን አንዳንድ ኮንዶሚኒየም ለሚኖሩ ሰዎች ኮንዶሚኒየም ከላይ ወደ ታች ውሃ የሚረጩ ሰዎች አሉ። መብቴ ነው አይነት አይደረግም። እብደት እኮ እንደዛ ጠርገው ራሱ ቸርች የሚሄዱ ሰዎች ሊሆኑ ይችላሉ። እኔ ኳየር ሊሆኑ ይችላሉ። አይደረግም እኮ አይደረግም። ጠርገው ከታች አራት ያለ ሽንኩርት ልጣጭ እየጣሉ ምን ሆነሻል? መብቴ ነው የሚሉ። ከዛ መብቴ ነው ብላ እንትኑን መጥረጊያውን ከታኮ ቸርች መታ አለሉ። አይ መግረፍ ቢቻል አዙሬ ግን አይቻል። ሰውየው እንደሱ ያደርግበታል። ሰውየው አጠርጎ ሲጨርስ ከታች ስብስብ ነው የሚያደርገው። ይሄ ሰውዬ ይሄ ከመግባቱ በፊት አፕስቴር ለሚኖረው ይሄ ሰው በዚህ ሰውዬ ምክንያት ይሄ ሰውዬ የገባበት ቤት ውስጥ የገቡ ሰዎች ሁሉ ጊዜ በጦርነት ከሰውየው ጋር እየተጣሉ ቤት እየተቀየረላቸው ይወጣሉ። ይመጣሉ ሰዎች በሱ ሰውዬ ምክንያት ጦርነት ይነሳል። በቃና ቤት ይቀየራል። አሁን መጨረሻ የገባው ሰው ነው ይሄ ሰው እየጠረገ ሲጥልበት እየጠረገ እሱ ጋርቤጅ ውስጥ አድርጎ አስሮ ቁጭ ይላል። ከዛ ሰውዬ በጣም ገረመው። ለካ ጠበደላላ ነው እና ሲበትንበት አይጣለውም፣ እየጠረገ ይጥላል። ከዛ አንድ ቀን እንደዚህ ኮሪደር ላይ ተገናኙና እኔ የምልህ ለምንድን ነው ማትጣላኝ አለው። እኔ እንትላለ እዚህ ቤት የገባ ከኔ ጋር ነገር የማይፈልገኝ የለም ማለት ሰውየው ራሱ ነገር የማይፈልግ ከኔ ጋር ያልተነካከሰ የለም። አንተን የበረከትከው ምንድን ነው ሚስጥሩ አለው። አንተም ያባትህን ነው የምትሰራው፣ እኔም ያባቴን ነው የምሰራው አለው ይባላል። ያም ቆሻሻውን ያባትህ ነው አለው። እኔም ክፉን በመልካም መሸነፍ ያባቴ ስራ። ስለዚህ ክፉን በመልካም አሸንፉ፣ ጠላቶቻችሁ መልካም አድርጉ አለ ኢየሱስ። ይሄ ብቻ አለ። ምንም ተስፋ ሳታደርጉ አበድሩ። ብድር ስትጠየቁ ተስፋ ሳታደርጉ ካላችሁ አበድሩ ማለት ተመልሳታል የካይሮት ቢያል እናም ብላችሁ አይደለም። ይመልስም ላይመልስም ይችላል፣ ግን አበድሩ። አያችሁ የወንጌሉ ትምህርት ደግ የሚያደርግ የዋህ የሚያደርግ ሩሩ የሚያደርግ እንጂ ክፉ የሚያደርግ ነቀዝ የሚያደርግ ሰውን የሚነካ የሰው ህይወትን የሚያበላሽ አልነበረም። ተስፋ ሳታደርጉ አበድሩ። ለምን ነው እናበድረው? ተስፋስ ባይመልስ ኖ ብታበድሩ ዋጋችሁ ታላቅ ይሆናል። አያችሁ የስሌት የገባቸው ሰዎች ነበሩ። ዋጋችሁ ታላቅ ነው። ተስፋ ሳታደርጉ ይመልሳል አይመልስም፣ አቅም አለው የለውም ሳትሉ ተቸግሮ ከሆነ ማበደር ደግሞ አይደለም መጽሐፍ ስጡ ነው እኮ እግዚአብሔር ቃል። ወንድም አንዳች የሚያስፈልገው ነገር አይቶ ያየው ባይራራ የእግዚአብሔር ፍቅር በእርሱ እንዴት ይኖራል ተብሎ እንደተጻፈ የሚገርም ነው። ዋጋችሁ ታላቅ ይሆናል። ይሄ ብቻ አይደለም፣ የልዑልም ልጆች ትሆናላችሁ። በቃ ትክክለኛ ልጆቹ ትሆናላችሁ። ይሄ ባህሪ የማ ልጆች ነው? እስቲ የእግዚአብሔር ልጆች በሉ። የእግዚአብሔር ልጆች ባህሪ ምንድን ነው? ክፉን በመልካም ማሸነፍ፣ የሚጠሉትን መውደድ፣ መልካም ማድረግ፣ ተስፋ ሳያደርጉ የሚያበድሩ ቻሮች እንጂ ርስቱን ይዤ ነው የሚሉ አይደሉም። ስለዚህ አበድራችሁ በጣም ሰው እያስጨነቃችሁ ያላችሁ ሰዎች፣ በነገራችን ላይ አንዳንድ ሰዎች ካልሆኑ በስተቀር ብድር ተበድሮ መክፈል ያቃተው በጣም ብዙ ሰው አለ እዚህ ሀገር። ከመንግስትም ከግለሰብም ከባንክም በጣም ብዙ የሚጨነቅ ሰው አለ። ግለሰቦች በተለይ ከቻላችሁ ተው፣ በቃ ሰውየው ሲችል ያድርገው። አንዳንድ ሰዎች ራሳቸውን ለማጥፋት እየዳዱ ያሉ ሰዎች እንዳሉ እኮ ተመልሶ ብድሩ ቢመጣ እናንተ ህይወት ላይ አንዳንድ ሰዎች ላይ ምንም አይጨምርላችሁ፣ ምንም አይጨምርም። አንዳንድ ሰዎች እየወሰዱበት መንገድ ሊያናድዳችሁ ይችላል፣ እውነት ነው። ግን ደግሞ በሰማይ ላለው አባታችሁ ልጆች ትሆናላችሁ። አሜን። ተወት ላላ ማለት አለብን። አሁን ይሄን ትምህርት የኢትዮጵያ ህዝብ በሙሉ ስብስብ አድርገን ብናስተምረው
ጠዋት ፍርድ ቤት ስራ ይቀንሳል አይቀንስም? ይቀንሳል። አትጠራጠሩ። አንዳንድ ሰው እኮ መክፈል የማይችለውን ሰውዬ ነው ወስዶ የሚያሳስረው። አንደኛ አሳስሮት ገንዘብ አያገኝም። 3 ልጆቹን 4 ልጆቹ እንደምንም ብሎ ወርዶ ወደ ላይ ወርታች ብሎ 10 ብር 20 ብር ብሎ ወይ ቀን ስራ ሰርቶ ቆይሆን ዳቦ ሊገዛ የሚችለውን ሰውዬ ወስዶ ያሳስሩት። ገንዘብ አይሆንላቸውም። ወደ ገንዘብ እኮ አይቀይሩት። እነዚህ ሰዎች ሲባል ምናልባት እምነት አላቸው፣ ምናልባት ፕሮቴስታንት ናቸው፣ ምናልባት ኦርቶዶክስ ናቸው፣ ምናልባት ትምህርት አላቸው፣ የሆነ የሚያስተምራቸው አካል አለ። ይሄ መጽሐፍ የእግዚአብሔር ቃል ተስፋ ሳታደርጉ የልዑል ልጆች እንድትባሉ አበድሩ፣ ግን ተስፋ አታድርጉ። ይመልስ አትሱንም ተውት። ከመለሰ ይመልስ፣ ካልመለሰ በሉና አድርጉ። ለምን? ዋጋችሁ ትልቅ ታላቅ ይሆናል። የልዑል ልጆች ትባላላችሁ። እርሱ ለማያመሰግኑ ለክፉዎችም ቸር ነውና። ይሄን ብትከተሉት ምንድነው? እሱ ለማያመሰግኑ አይገርማችሁም? ለክፉዎችም ምንድነው? እስቲ የኔ አምላክ በሉ እንደገና። የማን አምላክ ነው? ለማያመሰግኑም ቸር ነው፣ ለክፉዎችም ምንድነው? ቸር ነው። የእናንተ አምላክ ቸር ነው፣ ደግ ነው፣ በጎ ነው። ስለዚህ አባቴ ይሄ ነው ካልኩኝ እኔም ቸር በጎ ብሆን ምን ችግር አለ? ምን ችግር አለ? ትምህርቱ ይሄ ነው። ማሳሰቢያ ነው የሰጠው ለደቀ መዛሙርቶቹ። ኢየሱስ የሰጠው ማሳሰቢያ ይሄ ነው። ይሄ የኢየሱስ ማሳሰቢያ። የነ ጳውሎስ ማሳሰቢያ ደግሞ ደቀ መዝሙር ከሆናችሁ ቆላስይስ 3:1 ላይ ደቀ መዝሙር ከሆናችሁ እንግዲህ ከክርስቶስ ጋር ከተነሳችሁ እሱ ጌታዬ ነው ካላችሁ እሱን የምትከተሉ ከሆነ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ደቀ መዝሙር ከሆናችሁ የምትከተሉት ከሆነ በላይ ያለውን አስቡ። ብሩት አስቡት። እስቲ ስትተኙ ምን እያሰባችሁ ነው የምትተኙት? ብሩት አስቡት። በላይ የኛ መጽሐፍ በላይ ያለውን አስቡት። በላይ ያለውን አስቡ፣ በምድር ያለውን አይደለም። የደቀ መዝሙር ትምህርት ነው። እውነተኛ ደቀ መዛሙርቶች የሚያስቡት ነገር ሐሳባቸውን ሰማይ ይዘዋል። ምድር ላይ ይሰራሉ፣ ግን ሐሳባቸው የት ነው ያለው? ሰማይ። የተመቱት የተለከፉት በውሾች የሚባሉ ሐሰተኛ አስተማሪዎች የተለከፉት እነዛ ጳውሎስን ያስለቀሱት በፊልጵስዩስ ምዕራፍ 3 ላይ ሄዳችሁ ታገኛል። ያስለቀሱት የመስቀል ጠላት ሰዎች ትምህርታቸው ግን ምንድነው ይለናል? ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ደግሞ ምድራዊ ነው ይላል። ይሄ የኢየሱስ ደቀ መዛሙር ትምህርት አይደለም። ጳውሎስ ይሄን ይላል። ጳውሎስ ሌላ ምን ይላል? በመንፈስ ተመላለሱ ይላል። ጌታ ክፉን በመልካም አሸንፉ፣ የሚረግሟችሁ መርቁ፣ ጸልዩላቸው፣ በጎ አድርጉ፣ መልካም አድርጉ፣ እሱ እንደዚህ ነው። ጳውሎስ በላይ ያለውን እሹ፣ እንደገና ደግሞ በመንፈስ ተመላለሱ። በሱ ተመላለሱ ማለት ምን ማለት ነው? ሁላችንም ተነስተን በልሳን መጸለይ ነው አይደለም። ሲጀምር እንደዚህ በጀማ አይጸልይም፣ በልሳን አይደል። በመንፈስ ተመላለሱ ምን ማለት ነው? አይናችንን ጨፍነን አይደለም። በመንፈስ ተመላለሱ። የት ነው የምንመላለሰው? እዚህ እንግድነት ሀገር ስንኖር በእንግድነት ምድር በመንፈስ ተመላለሱ፣ በእግዚአብሔር መንፈስ ተመሩ። ለዚህ ነው ሲናገር ሮሜ 14 ምንድን ያለው? በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች ናቸው? እንደ እግዚአብሔር መንፈስ። ስለዚህ በመንፈስ እንድንመላለስ ታዘናል። ደቀ መዛሙርት የሚመላለሱት በመንፈስ ነው። የሚሰሙት የእግዚአብሔርን መንፈስ ነው። ሰበር አይደለም። በሰበር ተመላለሱ አይልም። መመላለስ ያለባችሁ የሆኑ ህፃናት እየወጡ ቲክቶክ ላይ በሚያቀርሹት ቅርሻት አይደለም የሚለው። የሆነ ሰው መጥቶ በሚያወራው ወሬ አይደለም የሚለው። ኢቭን ነገስታትን በሚሉት አይልም። መንግስት በሚያወራውም አይልም። ጥሩ ዘመዳችን አጎታችን በሚያወራውም አይልም። የምትመላለሱት ባል በሚያወራው ሚስት በሚያወራው ማለት በእግዚአብሔር መንፈስ ነው ተመላለሱ የተባለው። የእግዚአብሔር መንፈስ ምን ይላል? ምን ያወራል? የእግዚአብሔር መንፈስ መመላለስ ምን ማለት ነው? እግዚአብሔር መንፈስ መመላለስ ማለት ራስን ለእግዚአብሔር
ካስረከቡ በኋላ መልስ የሌለው እፍርት የሌለበት ህይወት ማለት ነው። ለዚህ ነው ሮሜ 12 ላይ ሲናገር ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ፣ በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አቅርቡ፣ በእግዚአብሔር ርኅራኄ ለምናችኋለሁ አለ ጳውል። ክርስትና ከሰጠነው በኋላ ከዛ እዚህ አሸትተነው እኛ ይዘንበት የምንሄደው መስዋዕት አይደለም። ሰውነታችን ኦልሬዲ ለእግዚአብሔር ቀርቧል። እሱ ነው የሚፈልገውን የሚያደርገው። በመንፈስ መመላለስ ማለት ለእግዚአብሔር ፈቃድ ራስን መስጠት፣ በመሃል ውልቅ እያሉ ቆይ አንዴ መጣው እያሉ የምንመላለስበት ህይወት አለ። ለእግዚአብሔር ከተሰጠ ፍርት የለውም በቃ። ስለዚህ ከፍታ ቢሆን ከእግዚአብሔር ጋር፣ ዝቅታ ቢሆን ከእግዚአብሔር ጋር፣ ማግኘት ቢሆን ከእግዚአብሔር ጋር፣ ማጣት ቢሆን ከእግዚአብሔር ጋር፣ ጤና ቢሆን ከእግዚአብሔር ጋር፣ ህመም ቢመጣ ከእግዚአብሔር ጋር፣ ሙላት ቢመጣ ከእግዚአብሔር ጋር፣ ጉለት ቢመጣ ከእግዚአብሔር ጋር፣ እምንሰራ ከሆነ ከእግዚአብሔር ጋር፣ ስራ ባይኖረን ከእግዚአብሔር ጋር፣ ከሱ ጋር ሆነን እሱ ባለንበት ሁኔታ እንዲሰራ መፍቀድ ነው። ራሳችንን ለሱ አሳልፈን መስጠት ነው። በሱ ቁጥጥር ስር መግባት ነው። በመንፈስ መመላለስ ማለት ልሳን እየጸለዩ በየሜዳው መዞር አይደለም። በመንፈስ መመላለስ ማለት እንደ ፈቃዱ ለመኖር ራስን አሳልፎ ከሰጡ በኋላ መልስ የለውም። በመሃል እየተነሱ መጎድፈር አይቻልም። መስዋዕት የተደረገ ጥጃ፣ መስዋዕት የተደረገ ላም፣ መስዋዕት የተደረገ ኮርማ፣ መስዋዕት የተደረገ ለእግዚአብሔር የቀረበ ነገር ተመልሶ ይነሳል እንዴ? በቃ እኮ ይጨሳል። እግዚአብሔር ፊት ተቃጥሎ ይገባል። በቃ ቀሪ ዘመናችን ለሱ ይለቅ። አሜን። በቃ በመንፈስ ተመላለሱ። ነገር ግን እላለሁ በመንፈስ ተመላለሱ። ለምን? ስጋ በመንፈስ ላይ፣ መንፈስ ደግሞ በስጋ ላይ ጦርነት ላይ ስለሆነ ያላችሁት። ስለዚህ የስጋን ምኞት ከቶ አትፈጽሙ። በመንፈስ ተመላለሱ። ስጋ ምኞት አለው። አዎ በመንፈስ ስትሆኑ የስጋን ምኞት አትፈጽሙ። በመንፈስ መመላለስ ነው የደቀ መዝሙር ህይወት። የስጋን ምኞት እየፈጸሙ ቤተክርስቲያንን በሚያስገርሙ ሰዎች መሙላት አይደለም። ኃጢአተኞችን አትቀበሉም ወይ? እንቀበላለን። ኃጢአተኞች ከመጡ በኋላ ራሳቸውን ለጌታ ከሰጡ በኋላ በእግዚአብሔር ፊት መስዋዕት፣ ንጹህ መስዋዕት ሆነው እንዲቀርቡ እናስተምርና መስዋዕት ሆነን እናነዳቸዋለን። ከዛ በኋላ የስጋን ፈቃድ እየፈጸሙ አይኖሩም፣ የእግዚአብሔርን ፈቃድ እንጂ። የደቀ መዝሙር ህይወት ማለት ይሄ ነው እንጂ የስጋ ፈቃድንም እያደረግን በልዩ ልዩ ትንቢቶች እየተጽናናን ከዛ ከክፋታችን ጋራ ከርኩሰታችን ጋራ እንደዚህ የሚባል ነገር የለም። በመንፈስ ተመላለሱ የስጋን ገላትያ 5:16። ይሄ ብቻ አይደለም። ደቀ መዝሙር ከሆናችሁ የመንፈስ ፍሬ ሊታይባችሁ ይገባል። ምንድነው የመንፈስ ፍሬ? እዛው ገላትያ ላይ ሄዳችሁ የመንፈስ ፍሬ ግን ፍቅር። በቃ ደቀ መዝሙር ከሆናችሁ የሚታየው እናንተ ላይ ፍቅር፣ የመንፈስ ፍሬ እሱ። በመንፈስ ፍሬ ልሳን አይደለም። ፍቅር፣ ደስታ በጌታ ደስ ይበላችሁ። ደስታችሁ ምንድን ነው? ደስታ የሚያስደስት ነገር ምንድን ነው? መኒ አይደለም። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድን ነው? ቅርብ ነው። ደስታችሁ ምንድን ነው? ምንድን ነው ደስ የሚለኝ? ጠዋት ተነስታችሁ ምንድን ነው ደስ የሚለኝ የምትሉ ሰዎች፣ ልቤን ደስታ የሞላው እሱን የምትዘምሩ ሰዎች ማን አለሽ ስትባል ኢየሱስ አለ። ይለካ ደስ ይበላችሁ። መጽሐፍ ደስታ፣ የመንፈስ ፍሬ ደስታ፣ ሰላም አለኝ ካንተ ጋር ሰላም አለኝ አይደለ? የሰላማችን ምንጭ ምንድነው? ሰላምሽ ምንድነው? አንቺ ሰው ሁሉ እየታወከ እየተረበሸ ሰበር ምን እየተባለ አይደል እንዴ? ሰላም አለኝ። ማን ነው ሰላምሽ? ኢየሱስ። ሰላሜ ነጭ ርግብ፣ ሰላሜ ዘንባባ፣ ሰላሜ የሀገር ኢኮኖሚ አይደለም። ሰላሜ ኢየሱስ። እስቲ አሜን። የመንፈስ ፍሬ ሰላም። ይሄ ብቻ አይደለም፣ ትዕግስት ብቻ አይደለም፣ ቸርነት። ቅድም ያልኳችሁ የጌታ ስትሆን ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። ይሄ ፍሬ የማን ፍሬ ነው? የደቀ መዝሙር ፍሬ ነው። የጌታን ትምህርት የሚማሩ ሰዎች ፍሬ ነው። እስቲ ቼክ አድርጉ። የትኛው ፍሬ እናንተ ህይወት ውስጥ አለ? የትኛውስ ፍሬ የለም? ለምንድን ነው የሌለው? እሱን ቼክ አድርጉ፣ ጸልዩበት። ሳምንቱን ይህንን ስታሰላስሉ ቆይታችሁ እንድትመጡ ልጋብዛችሁ። ኢየሱስ ክርስቶስ ጌታ ነው። አሜን። እኛ የጌታ ነን።
ኢየሱስ የሚባል በጣም ግሩም በዘመናት መካከል ከክብሩ ጋር ከኃይሉ ጋር ከማንነቱ ጋር የሆነ ትናንትናም ዛሬም ለዘላለም ሕያው የሆነ ጌታ ነው የምንከተለው። አሜን። ብዙ ነገስታት ዓለም ላይ ተነስተዋል፣ ቆመዋል፣ ወድቀዋል፣ ተነስተዋል፣ ተሽረዋል፣ ሞተዋል፣ አልፈዋል፣ ጠፍተዋል። ብዙ ስልጣኔ ወድቋል፣ ተነስተዋል፣ ሄዷል። ብዙ ታዋቂ ሰዎች ተነስተዋል፣ ጠፍተዋል። ብዙ ትልልቅ ምሁራን ተነስተዋል፣ ጠፍተዋል። የፈጠሩ ብዙ ነገር ተነስተዋል፣ ጠፍተዋል። እሱ ግን ሕያው። አሜን። እሱን ነው የምናመልከው። የእሱ ትምህርት ይሄን። እሱን የምትከተሉት ከሆነ በመንፈስ ተመላለሱ። እሱን የምትከተሉት ከሆነ የመንፈስ ፍሬ ይታይባችሁ። እሱን የምትከተሉት ከሆነ ጠላቶቻችሁ ይውደዱ። እሱን የምትከተሉት ከሆነ አሁን መልካም ነገር የምታረጉላቸው መልካም ሰዎችን መፈለግ ተውና እነዛ የሚጠሏችሁን ሰዎች መልካም አድርጉላቸው። ይሄ የጌታ ትምህርት። እንጸልይ። እናመሰግናለን ቸር እግዚአብሔር፣ ክብር ሁሉ ላንተ ይሁን። እስቲ ጌታ ኢየሱስ ሆይ በሉት። አመሰግናለሁ ስላስተማርከኝ። ዛሬ እንዳንተ ልጅ ጠላቶቼን የምወድ የሚረግሙኝን የምመርቅ ለጠሉኝ ሰዎች መልካም የማደርግ ለሚያሳድዱኝ የምጸልይ መልካም ሰው እንደሆን ተስፋ ሳላደርግ ለሰው የምሰጥ ሰው እንደሆን በላይ ያለውን ምሻ በመንፈስ የምመላለስ ፍሬ ያለበት ደቀ መዝሙር እንደሆን ስለተናገርከኝ አመሰግናለሁ። ከዚህ ቀን ጀምሮ በሕይወቴ ውስጥ አንተ ያልዘራኸው አንተ ያልተከልከው የአመፃ ልጅ የዘራው ማንኛውም ዘር የተቃጠለ ይሁን። አብ ያልተከለው እርሱ አይጸናም ተብሎ እንደተጻፈ በጌታ በኢየሱስ ስም በሕይወቴ ላይ ቢሆን በመንገዴ ላይ አንተ ያልዘራኸው ነገር የተጠረገ ይሁን። ሰላምህ እንዲበዛልኝ ተናግረኸኛል። የሰላም ሰው እንደሆን ተናግረኸኛል። ከዚህ ስወጣ መልካምነትህን ጭኜ እወጣለሁ፣ ሄጄም አከፋፍላለሁ። ይህንን የሰጠኸኝ አንተ ነህ። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ። ከፍ ያለውን ነገር በእናንተ ይስራ። በዚህ ዘመን እግዚአብሔር ገንዘቦቹ ያርጋችሁ፣ ይዘርዝራችሁ፣ ይጠቀምባችሁ። የወደቁ በእናንተ ይነሱ፣ የሳቱ በእናንተ ይመለሱ። እግዚአብሔር ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ መንገዳችሁን ሁሉ ይባርክላችሁ። መኝታችሁ በመንፈስ ቅዱስ የታወደ ይሁን። ሌሊታችሁ ግሩም ሌሊት ይሁንላችሁ። ከዛሬ ጀምሮ ለዘላለም መውጣት መግባታችሁን እሱ ይጠብቅላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና አደሩ።